ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። በክርስቶስ ዘንድ ሞታችን እንኳን የእንቅልፍ ያክል ተራ ነው። በማን በቃ የኔ ችግር ከባድ ነው፣ የኔን ችግር ማልፈው አይደለም፣ በኔ አቅም የሚፈታ አይደለም እያላችሁ ብቻ ችግራችሁን እየቆለላችሁ የምትሄዱበትን ያለፈውን ዘመን እርሱት። ወንድሜ አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኒዓለም። ያንቺ ነገር ጊዜ ይጠብቃል እንጂ ጠብቂው። ቀን አለ፣ የመጎብኛ ጊዜ አለን። ሰዓቱ ሲደርስ ማይነሳ ማን አለ መሰላችሁ? ጊዜው ሲደርስ ማይጎበኝ ማን አለ መሰላችሁ? አምላካችን እግዚአብሔር በዚህ በተወደደ ሰዓት ቃሉን ያስተምረናል። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት ማን ያውቃል ዛሬ የማንን ጥያቄ ሥላሴ እንደሚመልስ? ማን ያውቃል ታግሳችሁ ዝናቡን ብርዱን ተቋቋማችሁ ቃሉን ለመስማት ይጠብቃችሁ የዛሬ ዓመት ያለቀሳችሁበትን ጉዳይ ዛሬ ጥያቄያችሁን ሊመልስ እንባችሁን ሊያብስ እስከሆነ ማን ያውቃል? ከተከሻችሁ ላይ ያልተንከባለለላችሁ ያጎበጣችሁ ቀና ብላችሁ እንዳትሄዱ የከለከላችሁን ከተከሻችሁ ላይ ማንሳት የሚችል የችግራችሁ መፍትሄ የሆነ የጥያቄያችሁ መልስ የሆነ የቋጠሯችሁ መፈታት ምክንያት የሆነ አባት ስልጣን የማይመልሰውን የሚመልስ ገንዘብ የማይመልሰውን የሚመልስ ዝናና ገንዘብ ቤተ ዘመድ ተሰባስበው የማይፈቱልንን ችግራችንን የሚፈታልን የታመነው ንጉሥ የማርያም ልጅ ኢየሱስ ክርስቶስ እንዲህ ያለው ሊቁ አርዮት ሰናይ ወጾርቀ ሊሉቱ ኢየሱስ ክርስቶስ እሱ ቀላል ሸክም የለዘበ ቀንበር ነው። እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ ደግሞ አሳርፋችኋለሁ። ቀንበሬ ልዝብ ነው ሸክሜም ደግሞ ቀሊል ነው አለ። ለሰው ያልነገራችሁትን ከሰው የደበቃችሁትን በዝምታ የተዋጣችሁበትን በመንገድ ስትሄዱ እግል ያበደ እንዴ እጁን እያወራጨ ለብቻው እያወራ ይሄዳል ብለው ሰዎች ጣት የሚጠቁሙብን እኛና እግዚአብሔር የምናውቀው ጭንቀት አለ በቤታችን። እኛና እግዚአብሔር የምንተዋወቅበት ነገር አለ። ለጎረቤት ያልነገርነው ጎረቤት የማያውቀው ችግር፣ የቅርቤ ከምንለው ሰው የሸሸግነው ችግር አለ። ወገኖቼ የሞት ያክል ቀብራችሁ የረሳችሁትን ችግር የኔ ነገር አብቅቶለታል ብላችሁ ትታችሁት ዳር ላይ የቆማችሁትን ነገር እንደገና አንስቶ ሕይወት መዝራት የሚችል የታመነው በግ የናዝሬቱ ኢየሱስ የማርያም ልጅ ሁሉን ማስተካከል ይችላል። ክብር ለስሙ ይሁን። ሁሉን ማስተካከል ይችላል። ሁሉን መቋጠሮ መፍታት ይችላል። ወገኖቼ ከዚህ መድኃኒት ጋር ከተገናኘን ብቻ እንፈወሳለን። የሰማችሁኝ ነው። በሉቃስ ወንጌል ምዕራፍ 7 በጣም የሚገርመኝን አንድ የትምህርት ክፍል አንስተን እንቆያለን። ጌታ መንፈስ ቅዱስ አብሮን ይቆይ። የሉቃስ ወንጌል ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡ የክብር ባለቤት የድንግል ልጅ መድኃኔዓለም ወደ ቅፍርናሆም እንደገባ የመቶ አለቃ የነበረ ባሪያው ታሞበት ቀርቦን ሊሞትም ቀርቦ ስለነበረ ስለ ኢየሱስ በሰማ ጊዜ የአይሁድ ሽማግሌዎች ወደ ኢየሱስ ሄደው ይሄንን የታመመ ሰው እንዲፈውስለት መልእክተኞችን ላከ ይላል። ይሄ ሰው የታመመች ልጅ አለው። በቤት ውስጥ የታመመ ሰው አለው። የኢየሱስ ክርስቶስን የማዳን ዜና ሰምቶ አይገርማችሁ? ሰው ሲታመምባችሁ የመጀመሪያ የምትሮጡት ማጋር ነው። ሰው ሲታመምብን የመጀመሪያው ፈርስቴት ምንድን ነው? ፋርማሲ መውሰድ ነው? የምናውቀው መድኃኒት መስጠት ነው? ማስታገሻ ወይንስ ወዴት መውሰድ ነው? የዚህ ሰው መቶ አለቃ ነው፣ ወታደር ነው።
የሰማው ግን እውነተኛ አዳኝ ስለሆነው ስለ ድንግል ማርያም ልጅ ስለ አማኑኤል ነው። ከሱ የበለጠ የተሻለ መድኃኒት ትነግሩኛላችሁ? ንገሩኝ በማርያም። ከሱ የተሻለ መድኃኒት ሰምታችሁ ታውቃላችሁ ወይ? የለም። ይሄ መድኃኒት በከተማው ያለፈ ወደ ቅፍርናሆም ከተማ እንደገባ ሲሰማ እባካችሁ ልጄ ልትሞት ቀርባብኛለችና ፈውሱልኝ ሂዱና ንገሩት ብሎ መልእክተኛ ላከ። ልኮ ብቻ አልቀረም። ይገርማችኋል። የአይሁድ ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱም ወደ ኢየሱስ መጥተው ይህን ልታደርግለት ይገባል፣ ሕዝባችንን ይወዳል። ማንን ይወዳል? ሕዝባችንን ይወዳል። ምኵራብ ራሱ ሰርቶልናል ብለው አጽንተው ክርስቶስን ለመኑት። ኢየሱስም ከነርሱ ጋር ሄደ ይላል። የታመመችውን ሊፈውስ ሄደ። ዛሬ በአልጋ ላይ ጥላችኋቸው የመጣችኋቸውን ሰዎች፣ መጋረጃ የተጋረደባቸውን ሰዎች፣ መድኃኒት የሚናፍቁትን ሰዎች፣ መዳናቸውን እየተጠባበቁ በተስፋ መቁረጥ ውስጥ በመሞትና ባለመሞት በመኖርና ባለመኖር መካከል ቀኑ የጨለመባቸው ብዙ በሽተኞች በአልጋ ላይ በየቤታችን አሉ። ይሄ ጌታ ይድረስላቸው። መድኃኒት የሆነው የመቶ አለቃውን ሳይንቀው የታመመችውን ሊያድን ሊፈውስ ተከተለና ምስክርነቱን ካደመጠ በኋላ ሄደ። ኢየሱስም ከነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆቹን ወደ እርሱ ላከ። አለውም ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም አለ። ምቹ ቤት የለንም። እውነት እነግራችኋለሁ ክርስቶስ ዛሬ ከናንተ ጋር በቤታችሁ መጣለሁ ቢለን፣ ዛሬ ከናንተ ጋር እራት እበላለሁ ቢለን መድኃኔዓለም ቤታችን ምቹ አይደለም። ንትርክ አለ ቤታችን፣ ጭቅጭቅ አለ ቤታችን፣ አለመስማማት አለ ቤታችን፣ አለመግባባት አለ ቤታችን፣ ቋንቋችን ተደበላልቋል ቤታችን ውስጥ። ሚስት የምትናገረው ለባል አይጥማትም። ባል የሚናገረውን ሚስት አታዳምጥም። ወላጆች የሚናገሯቸውን ልጆች አይሰሙም። ቤታችን ውስጥ ፍቅር የለም። ቤታችን ውስጥ አንከባበርም። የክብር ጌታ ታዲያ ወደ እናንተ ቤት እገባለሁ ቢል ለክርስቶስ የሚሆን ስፍራ በቤታችን የለንም። እመኙኝ። ቤታችን በብዙ ኃጢአት ቆሽሿል። እንዲህ አለ ይሄ መቶ አለቃ፣ እኔ ኃጢአተኛ ነኝ፣ ከቤቴ ጣራ በታች ትገባ ዘንድ አይገባኝም፣ አትድከም፣ ብቻ ባለህበት ቃል ተናገር፣ የታመመው ብላቴና ይፈወሳል አለ። ወገኖቼ ይሄንን እምነት ለኔና ለናንተ ያደርግልን። እንደው ቅዳሴ ልታስቀድሱ ስትሄዱ የታመመ ሰው በአልጋ ላይ ሆኖ በእምነት አንድ ነገር ያዛችሁ ይሆናል። በቅዳሴው ላይ በጸሎት አስቡኝ፣ አንድ ሰላም ለኪ በሉልኝ፣ አሊያም ደግሞ የቅዳሴውን ጸበል ይዛችሁልኝ ኑ ብሎ በእምነት ይጠይቃቸዋል። በእምነት የጠየቀው ሰው ሲፈወስ በዓይናችን እናያለን። ወገኖቼ እኛ እኮ በሽተኞች ነን። ብዙ መጻጉዕ የሆኑ ብዙ በደዌ የተጠቁ ሰዎች ሲፈወሱ እናያለን። እኔና እናንተ ግን አንፈወስም። የብዙ ሰዎችን ምስክርነት እናዳምጣለን። እኛ ቆመን ግን ምስክርነት ለመስጠት አልቻልንም። እየሰማችሁኝ ነው? ምን ይሆን በሽታችን? በዘር ካንሰር የተጠቃን፣ መንደር ውስጥ የወደቅን፣ ከክርስቶስ ወንጌል ዘር የበለጠብን መንደርተኞች ሆነናል። ክርስቲያን ደግሞ አጥር የለበትም። ወንጌል የሚያውቅ ሰው ምንም አይነት ድንበር የለውም። ምዕራብና ምስራቅ መባባሉ ለክርስቲያን ጥቅም የለውም። ዘረኝነት እኮ የፈረሰው በርዕዮተ ዓለም በነገስታት ጥንካሬ ሳይሆን በኢየሱስ ክርስቶስ ነው። በክርስቶስ የተሻረውን ዘረኝነት ወገኖቼ በሳምራውያንና በአይሁዳውያን መካከል የነበረውን የጥላቻ ግንብ ያፈረሰው እኮ መድኃኔዓለም ነው። በእኔና በእናንተ መካከልስ በባልና በሚስት መካከል የተገነባውንስ ግንብ፣ በልጆችና በወላጆች መካከል የተገነባውን ያለመደማመጥ ግንብ፣ ያለመከባበር ግንብ፣ የንቀትና የጥላቻ ግንብ ማን ያፍርሰው ታዲያ ከክርስቶስ ውጪ ወገኖቼ? ስለዚህ ቤታችን ቆሻሻ ነው። ይሄ ነገር ሁሉ ክርስቶስን ወደ ቤታችን ሊጋብዘው አይችልም። ይሄ ሰው እንዲህ አለ፣ በጣም በትህትና
ከቤቴ ጣራ በታች ልትገባ አይገባኝም ባለህበት ሲል ወሬ ነጋሮች ቀደሙና እንዲህ አሉ። ወሬ የሚነግሩ ሰዎች አይጠፉም። እናንተ በእምነት እድናለሁ ብላችሁ ስትመጡ ተስፋ ሊያስቆርጥ አጅረው ይመጣል። አያችሁ፣ የምትድኑበት ቦታ ቆማችሁ ከክርስቶስ ጋር እንኳን ቆማችሁ እርግጠኛ ናችሁ አሁን ከመድኃኔዓለም ጋር እንዳላችሁ? ከመድኃኔዓለም ጋር እኮ ነው ያሉት ሰዎቹ። መድኃኔዓለም ደግሞ ጉዞ ጀምረዋል። ወደማ ወደዛ ሰው ቤት እያቀና ነው። መድኃኔዓለም እየሄደ ነው። ግን አስቆሙትና መምህሩን አታድክመው አሉት። ምን አትበለው? ምን አትበለው? አታድክመው፣ ልጅ በሕይወት የለችም ሞታለች አሉት። ከክርስቶስ ጋር ሆነን ጠላት ተስፋ ያስቆርጠናል። አትድንም፣ ተስፋ የለህም፣ ሞትህ ጥሩ ኑሮ ሳይሆን ጥሩ ሞት ብትመኝ ይሻልሃል ይላል። የጠላት ሐሳብ ሁል ጊዜ ተስፋ ማስቆረጥ ነው ወገኖቼ። ዓለምን ከሰማችኋት ተስፋ ታስቆርጣችኋለች። እግዚአብሔርን ስትሰሙ ግን ተስፋችሁ ይቀጥላል። ማንም መስማት ብቻ ነው የሚያዋጣን። ይገርባችኋል፣ ክርስቶስ እያለ ሞት የሞት ወሬ ተነገረ። የሞትን መውጊያ ሊሰብርልን እንደመጣ አላወቁም። የሰማችሁኝ ነው። ኤጲፋኒዎስ የቆጵሮስ ደሴት ኤጲስቆጶስ ነፍስ እንተ ታስረት በሞት ፈታይከ፣ በሞት ታስራ የነበረችን ነፍስ ፈታሃት ብሎ እንዳመሰገነ የሞትን ማሰሪያ ሊቆርጥ እንደሚቻለው አላወቁም። አታድክመው። ጌታ የታመመ ብቻ የሚፈውስ እንጂ የሞተ የሚያስነሳ አልመሰላቸው። አንቺ ቤትም የሞት ያክል የረሳሽውን ነገር ሊያነሳልሽ ይሄ ጌታ ይመጣል፣ ጠብቂው። ተስፋ የሚያስቆርጠውን በጆሮ ሹክ የሚልሽን አትስሚ። መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገርማ አያበቃም በዩ። አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል እግዚአብሔር። ይኸውላችሁ ከመጀመሪያ ብቻ ሳይሆን ከመጨረሻም የመጀመሪያ ማድረግ ይችላል። እና እንደዚህ ያደረገ አይዞ ይህች ልጅ ተኝታ እንጂ ሞት አይደለም አለ። በክርስቶስ ዘንድ ሞታችን እንኳን የእንቅልፍ ያክል ተራ ነው። በማን በቃ ታሪካችሁን ችግራችሁን እያጋነናችሁ የኔ ችግር ከባድ ነው፣ የኔን ችግር ማልፈው አይደለም፣ በኔ አቅም የሚፈታ አይደለም እያላችሁ ብቻ ችግራችሁን እየቆለላችሁ የምትሄዱበትን ያለፈውን ዘመን እርሱት። ክርስቶስ እኮ ነው ያጠገብ ያለው። አያችሁ። እና ልጅቷ ተኝታ እንጂ ምን አላለችም፣ አልሞተችም አለ።